ሰላም ሰላም የዩናይትድ ቤተሰቦች ዩናይትዳውያን እንዴት ናችሁ? በያላችሁበት ዕለታዊ ዜናዎችን እንደተለመደው ይዘንላችሁ ተገኝተናል። ክቡራን አድማጮቻችን አሁንስ የግሌዘር ቤተሰቦችና የራትክሊፍ ውሳኔ በዛ እጅግ ክለቡን አንገት እያስደፉ ይገኛሉ። በሚወስዱት እርምጃዎች አሁን ክለቡን በዚህ ደረጃ ነው ወይ የሚያዩት? የክለቡን ሰራተኞች በዚህ መልኩ ነው ወይ ትሪት የሚያደርጉት የሚለው እጅግ አጠያቂ ሆኖ መጥቷል። ትላንት የወሰዷቸው እርምጃዎችና መነጋገሪያ የሆኑ ጉዳዮችን ከዩሮፓ ሊጉ ጨዋታ በፊት እናያለን። ከዛ በፊት ደግሞ እጅግ ወደ ሜዳ ሊመለስ የሚችል አንድ ተጫዋች በፋይናሉ ላይ ደርሳለሁ የመድረስ እድል አለኝ እያለን ይገኛል። ይህ ተጫዋች ማን ነው እነግራችኋለን። ክቡራን አድማጮቻችን ከዩሮፓ ሊጉ ቅድመ መረጃዎች ውጭ ደግሞ የተለያዩ ዜናዎችም እንዲሁ ይዘንላችኋል። በተለይ ከዝውውር ጋር በተያያዘ ትላንት በስፋት እየተወራ ያለው የዴላፕ እና የዩናይትድ ዝውውር መቃረብ እውነታው ምንድን ነው ያለውን ነገር ትሰማላችሁ። ብዙዎቻችሁ ደግሞ ዴላፕን ከሆይለንድ ጋር እያነጻጸራችሁ ሌላኛው ሆይለንድ ነው ብላችኋል። እዚህ ጉዳይ ላይ ያለኝ ሀሳብ ምንድን ነው? እኔ ሀሳቤን እንዲሁ ሼር አደርጋችኋለሁ። የኩኒሃን ዝውውር በተመለከተ አብዴት አድርጎናል። ፋብሪዚዮ ሮማኖ ምን አለ? ኩኒሃ ከአርሰናል ሰዎች ጋር ወኪሉ አውርተዋል፣ ተነጋግሯል ተብሎም እንደዚሁ ሰምታችኋል። ምንድን ነው በዚህ ተጫዋች ዝውውር ዙሪያ ያለው ጉዳይ? ለምንስ ዝውውሩ ዘገየ? መቼ ሊጠናቀቅ ይችላል የኩኒሃ ዝውውር ለሚለውም በመረጃ ላይ ምላሽ ይሰጣችኋለሁ። ክቡራን አድማጮች ሁሌም እንደምለው ይህን ቪዲዮ ግን ላይክ አድርጉት። ይህን ቪዲዮ አሁን ዛሬ ከ800 በላይ ላይክ እንድታደርሱ ትፈልጋለሁ። ሰሞኑን ጥሩ ነው፣ 600 ላይክ እያገኘን ነው which is good። አሁን ደግሞ ከዚህ የተሻለ ላይክ እፈልጋለሁ። 800 እና ከዛ በላይ ላይክ ይህን ቪዲዮ አድርሱ ትላለሁ። እስከ ዜናው ፍጻሜ ድረስ እንድትከታተሉኝ ጋብዛለሁ። መልካም ቆይታ። 7 ቀናት ብቻ ቀሩ አድማጮች፣ የዩሮፓ ሊጉን ፋይናል ልናደርግ የዛሬ ሳምንት በሳን ማሜስ በቶተናም ልንገጥም የቀሩን ቀናት በጣት የሚቆጠሩ ብቻ ሆኗል እና ከዩሮፓ ሊጉ ጨዋታ በፊት ምን አዳዲስ ነገር ዩናይትድ ቤት ውስጥ አለ የሚለውን መረጃዎች በቅድሚያ ላድርሳችሁ እና የተጫዋቾች ጉዳት ማን ይመለሳል የሚለው የምትጠብቁት መረጃ እንደሚሆን እገምታለሁ። የተጎዱ ተጫዋቾች አሉ። በጣም ቁልፍ ተጫዋቾች ናቸው። የአማድ መመለስ በጊዜውና በሰዓቱ መሆኑ አስደስቶናል ሁላችንም። ተጫዋቹም የቀድሞ ብቃቱን እያገኘ ጎል አስቆጥሮልናል። ብቻ ለፋይናሉ አሁን ጥሩ ፎርም ላይ ነው የሚገኘው አማድ። ለዩናይትድ ይሄ በጣም ጥሩ ዜና ነው። ከሱ ውጭ ትንሽ የሚያስቆጨን የዘርኪዜ ነው። ከቡድኑ ጋር አብሮ በጣም የለፋ ልጅ ነው። ከዩሮፓ ሊጉ ጨዋታዎች ላይ በተለይ ጥሩ ሲንቀሳቀስ ጎል ሲያስቆጥር አይተነዋል። ዜርክዚ ጥሩ ፎርም እየያዘ በመጣበት መንገድ ነው እንግዲህ ጉዳት ያስተናገደው እና እድለኛ አይደለም። አሁን ግን አገግመዋል ተብሏል። ላይት የሆኑ ኢንቴንሲቲ ትሬኒንጎችን መስራት ጀምረዋል ተጫዋቹ ተብሏል። ከጂም ወደ ሜዳ ተመልሷል ማለት ነው። የሳር ልምምድ ነው ሜዳ ላይ እያደረገ የሚገኘው። ይህም ፖዘቲቭ የሆነ ዜና አድርጋችሁ ውሰዱት። ግን ለፋይናሉ ይደርሳል የሚለው ማረጋገጫ ሊሆንን አይችልም። አድማጮች ጠንክሮ ግን እንደሚሰራ ተጫዋቹ ተስፋ እንዳደረገ ነው እየተነገረ ያለው። እንግዲህ ከጉዳት ብዙ ጊዜ ተጫዋቾች የሚያገግሙት በአእምሮ ጠንካራ ከሆኑ ብቻ ነው። ደርሳለሁ ብለው ጠንክሮ የሚሰሩ ከሆነ ተጫዋቾቹ ከታሰበላቸው ከታቀደላቸው ቀን ቀድመው ሊደርሱ ይችላሉ። ዘርኪዚም ፋይናሉን እያሰበ ነው። ፋይናሉ ላይ ለመመለስ ተጫዋቹ ጠንክሮ እየሰራ የሚገኘው ተብሎ ተገልጿል። ግን አሁንም ቢሆን የዘርኪዚ በዩናይትድ የፋይናል ጨዋታ ለዛሬ ሳምንቱ መድረሱ አጠያያቂ ነው ወይም የተረጋገጠ ጉዳይ አይደለም ለማለት ነው አድማጮች። ከሱ ይልቅ ግን የማቲያስ ዴሊት የመመለስ እድል እንዳለው እየተገለጸ የሚገኝበት ሁኔታ ነው ያለው። ዲያጎ ዳሎም ስለመመለሱ እንደዚሁ የተረጋገጠ ነገር የለም። ስለዚህ እሱም ዶት ነው ማለት ነው፣ ያጠራጥራል። ስለ ዜርኪዚ አንድ አስተያየት ሰጥተው ነበር። ልጁ የዩናይትድን የማጥቃት ኃይል እንዴት አድርጎ እንደሚያቀጣጥል ወይም ወደፊት ቲሙ በሚሄድበት ሰዓት አስፈሪው የዩናይትድ ተጫዋች እንደነበር ሁላችሁም ታስታውሳላችሁ። እና አሁን ተጫዋቹን በተመለከተ አንድ አድናቂ አግኝቷል። በይፋ ስለሱ የተናገሩ ታዋቂ አሰልጣኝ ናቸው፣ ጆዜ ሞሪኖ ናቸው። ስለሱ የተናገሩት የዩናይትድ አሁን ካሉ ተጫዋቾች ውስጥ ፋቨራይት የሆነው ተጫዋች ማን ነው ተብሎ የቀድሞ የዩናይትድ የቼልሲ አለቃ ሞሪኖ ሲጠየቅ ሰዎች ብዙ ጊዜ ምናልባት ካሴ ሊሉ ይችላሉ፣ ካሳሜሮን ማለቱ ነው። እንዲሁም ብሩኖ ፈርናንዴዝ ብለው ሊጠሩ ይችላሉ። ይሄም ማለታቸው ደግሞ ምንም
ጥያቄ የሚያስነሳ አይደለም። የሆነ ፋየር የሆነ ገስ ነው ሲሉ ጆዜ ሞሪኖ ተናግረዋል። አነጋጋሪ አስተያየት በመስጠት ነው የሚታወቁት ታውቃላችሁ። እና ሁለቱን ተጫዋቾች ሰዎች ቢጠሩ አይገርመኝም ነው የሚሉት። ነገር ግን እኔ የምወደው ዘርኪዚን ነው ሲሉ ሞሪኖ ያደንቁታል። ዩኒክ የሆነ ፕሮፋይል ያለው ልጅ ነው። ተጫዋቹ ከኳስ ጋር ያለው ክህሎት እጅግ ያስደንቃል። በዛ ላይ ደግሞ በጣም ሃምብል ነው፣ ትሁት ነው ሲሉ ሞሪኖ አድንቀውታል። ትልቁ ችግሩ እሱ ይሄ ጎል ማስቆጠር ነው። ብዙ ጎል የሚያስቆጠር አይነት ተጫዋች አይደለም። ምናልባት ይሄን ችግሩን ወደፊት ሊቀርፈው ይችላል። ከኳስ ጋር ያለው እንቅስቃሴና የተቃራኒ ቡድን ተጫዋቾችን የሚያሰጋበት መንገድ ግን ለእኔ አሁን ካለው ዩናይትድ ስብስብ ምርጡ ተጫዋች እሱን ያደርገዋል ሲሉ ሞሪንሆ ተናግረዋል። በነገራችሁ ላይ ጆዜ ሞሪንሆ የዩናይትዱን የተጫዋች ጀደን ሳንቾን የውሰት ውሉን ጨርሶ ሲመለስ አሁን ይመለሳል ተብሎ እየተወራ ነው። ቼልሲዎች በቋሚ ዝውውር ተጫዋች ከማስፈረም ይልቅ 5 ሚሊዮን ፓውንዱን ለዩናይትድ ከፍለው ተጫዋቹን ወደ እናት ክለቡ ማንቸስተር ዩናይትድ ለመላክ ወስኗል የሚል ሪፖርት ሰሞኑን ወጥቷል። ሰምታችኋል አድማጮች። ስለዚህ ጆዜ ሞሪኖ ክለባቸው ፌነርባቼ ጀደን ሳንቾን ከዩናይትድ እንዲያስፈርም ትዕዛዝ ሰጥተዋል የሚሉ ሪፖርቶች ተያይዘው ወጥተዋል። ዜናዎቻችን ቀጥለዋል። ክቡራን አድማጮች አሁንም ከዩሮፓ ሊግ ጋር የተያዙ መረጃዎችን ማድረሳችንን እንቀጥል። ትላንት አንድ ዜና አድርሰናችሁ ነበረ። ይሄ ዜናችን የሚያተኩረው ምን ያህል የራትክሊፍ አመራር በቀነሳዎችን ማድረግ መቀጠሉን ነበር የነገርናቸው። የሰራተኞች ቀነሳን ከዚህ በፊት አስታውሳላችሁ እና እያንዳንዷን ፔኒ ከዩናይትድ ካዝና የሚወጡ ገንዘቦችን $1 £1 ሁሉ ሳይቀር እየቀነሱ ነው የሚገኙት ማለት ነው። እና አሁን ይሄ ነገር ግን እጅግ በጣም በጣም እየበዛ መጥቷል። አሰልጣኙ ሩበን አሞሪም ሳይቀር አመራሮቹን ያጋለጡበት ሁኔታ ተፈጥሯል። እና መቼ ነው ይሄ ነገር የሚያበቃው? የሚቀንሱት ምናልባት ቲሙን ካለ አሰልጣኝና ተጫዋች እስኪያስቀሩ ድረስ ነው ወይ? የስታፍ አባላትን አሁን መቀነሳቸው ከጀርባ የሚሰሩ የተለያዩ እንዳለ ሆኖ ሳለ ግን ደግሞ ትላንት የሰማነው በስፋት የወሰዱት እርምጃ እጅጉን በጣም አነጋጋሪ ነው የሆነው እና ዩናይትድን እንደ ቤተሰብ እንደ ፋሚሊ እያዩት እንዳልሆነ ነው የክለቡ ባለቤቶች በተለይ አዲስ የመጡት አመራር እየተነገረ የሚገኘው። የግሌዘር ቤተሰቦች ከዚህ በፊት እንደዚህ ሲያደርጉ እኮ አላየንም። ስለዚህ ከነኚህ ውሳኔዎች ጀርባ በአጠቃላይ ያሉት የራትክሊፍ አመራሮች እንደሆኑ ያለ ምንም ጥያቄ ይህን ማረጋገጥ ትችላላችሁ አድማጮች። ተጫዋቾቹን ደግሞ አሁን አስከፍተዋል ተብለዋል ከሰራተኞች አልፈው። ምክንያቱም የሰጧቸው በትኬት ፋይናል ላይ ለ2 ትኬት ብቻ ነው ተብለዋል። በአንድ ተጫዋች 2 ትኬት ማለት ነው። ስለዚህ የሚፈልጉ ከሆነ ተጫዋቾች እናትና አባታቸውን መጋበዝ አይችሉም ማለት ነው። ያው አንድ ትኬት ግዴታ ለባለቤታቸው ይሰጣሉ። ከዛ ውጪ ደግሞ እናትና አባታቸውን ቢያንስ ተጫዋቹም እናትና አባቱን ባለቤታቸውም የተጫዋቾቹ እናትና አባታቸውን ቢጋብዙ በቃ ከነሱ ውጭ እንግዲህ ሌላ ሰው አያስፈልግም ብላችሁ ልትናገሩ ትችላላችሁ። ግን ይህን እንዲያደርጉ እንኳን አልፈቀዱላቸውም። እናትና አባቶቻቸው ፋይናሉ ላይ ተገኝተው የልጆቻቸውን ደስታ መመልከት አይችሉም ማለት ነው። 2 ትኬት ብቻ ነው የተሰጣቸው። ይሄ ጉዳይ ደግሞ የዩናይትድ ተጫዋቾችን እጅግ በጣም አስከፍቷል እና ክለቡ እየወሰደ ባለው በእንደዚህ አይነት እርምጃዎች በቲኬት ጉዳዮች ላይ ቅሬታ ማንሳት ጀምረዋል። በድርጊቶቻቸው ደስተኛ አይደሉም የሚል ዜና ነው የወጣው ማለት ነው። እንግዲህ ከቢልባኦ ጋር የዛሬ ሳምንት በምናደርገው በሳን ማሜስ ስቴዲየም እጅግ በሚጠበቀው ጨዋታ ዩናይትድ አሸንፎ ሻምፒዮን የሚሆን ከሆነ 100 ሚሊዮን ፓውንድ በጃክፖት ነው የሚያሸንፈው። ይህን ያህል የጃክፖት ሽልማት ከፊቱ ቀርቦ ክለቡ ከፍተኛ ጥረት አድርገው የባክሩም ስታፍ አባላት በአጠቃላይ ዩናይትድ አሁን ለደረሰበት ደረጃ እንዲደርስ ከአሰልጣኞች ከተጫዋቾች ውጭ በርከት ያሉ የክለቡ ሰራተኞች የራሳቸውን አስተዋጽኦ ከጀርባ እንደተወጡ ይህን ሳይናገር የምናውቀው ነገር ነው። ግን ክለቡ ለእነሱ ድጋፍ አለማሳየቱ ደግሞ እጅግ የሚያሳዝን ነው ማለት ነው። አሁን ይህ ቅሬታ ተጫዋቾቹም ድረስ መጥቷል። 2 ትኬት ያንሰናል የሚል ቅሬታ ተጫዋቾቹ አንስተዋል። ስለዚህ ከኪሳቸው አውጥተው ተጨማሪ ትኬት ለሚፈልጉት ለሚወዱት የቅርብ ቤተሰቦቻቸው ተጫዋቾቹ ለመግዛት ይገደዳሉ ተብሎ ነው የተነገረው ማለት ነው። እና የኢኒዮሶች እርምጃ አሁንስ በዛ ብለን
የወቀስንበት ትልቁ ምክንያት አድማጮች ይሄ ነው። አሰልጣኝ ሩበን አሞሪም ደግሞ ኤክስፖዝ ያደረጉበትን የክለቡን ባለቤቶች አንድ ድርጊት ፈጽመዋል። በስፋት ትላንት ሲነገር ነበር ሰምታችሁ ከሆነና አሰልጣኝ አሞሪም በግል ከኪሳቸው አውጥተው 30 ያህል የባክሩም ስታፍ አባሎቻቸውን ወይም በአሰልጣኙ ዙሪያ የሚሰሩ ሰራተኞች በአጠቃላይ ሙሉ ትኬት እንዲያገኙ በማድረግና ሙሉ ወጪያቸውን በመሸፈን ወደ ቢልባው አምርተው ጨዋታውን እንዲከታተሉ ስፖንሰር አድርገዋል ተብሎ ተነግሯል ማለት ነው። ይሄ ነው እንግዲህ ትልቁ አሳዛኝ ነገር። ሩበን አሞሪም ስፖንሰር ያደረጓቸው 30 ሰዎች የሚገርሟቸው አድማጮች የሩቅ ሰዎች እንኳን እኮ አይደሉም። ይሄ የትጥቅ የማሊያ ያዥ ሊሆን ይችላል፣ ወይም ደግሞ የቡድኑ ሳይኮ ሰዎች ሊሆኑ ይችላሉ፣ ቴራፒስቶች ሊሆኑ ይችላሉ። ኢቨን የአሰልጣኝ ቡድን አባላት የተባለው የበረኛም ሊሆን ይችላል። በሩበን አሞሪም አብረዋቸው የሚሰሩ ብዙ የስታፍ አባላት እንዳሉ የቅርብ ሰዎች እንዳሉ ታውቃላችሁ። እና ለእነኚህ 30 ሰዎች እንኳን ማንቸስተር ዩናይትድ ትኬት መሸፈን አልቻለም። ይሄ ደግሞ ዩናይትድን በመላው ዓለም እጅግ ያዋረደ፣ ትላንት ብዙ ሚዲያዎች ያወሩት እኛም ያፈርንበት ተግባር ሆኗል። እንዴ እስከዚህ ድረስ ነው ወይ ዩናይትድ የተቸገረው? እስከዚህ ድረስ ነው ወይ የራትክሊፍ አመራር እንደዚህ አይነት መራር የሆነ ውሳኔ የሚወስኑት? እንዴት አድርገው ነው ሰራተኞች ደስተኛ ሆነው ሊሰሩ የሚችሉት? ቡድኑ ፋይናሊስት ሆኖ በትልቁ መድረክ በኤሮፓ ሊግ ፋይናል ላይ አውሮፓ ሻምፒዮንስ ሊግ የሚያሳትፈው 100 ሚሊዮን ፓውንድ ከፊቱ በሽልማት የተቀመጠለትን ውድድር የቡድኑ ቁልፍ ሰራተኞች ያለ ትኬት ወጪያችሁን አንሸፍንም ተብለው እንዴት ነው እንደዚህ መልኩ ትሪት የሚደረጉት ሰራተኞች የሚለው ጥያቄ በርካታ ሰዎችን አንገት ያስደፋ፣ በተለይ የዩናይትድ ደጋፊ የሆኑ ሰዎችን አንገት ያስደፋ ተግባር ሆኗል እና ብዙዎች ሩበን አሞሪምን ጀግና እያሉ እንዲያወድሱት እንዲያደንቁት ያደረገ ተግባር ነው አሰልጣኙ ትላንት የፈጸሙት። ማድረግም ነበረባቸው ግዴታ አብሯቸው መሄድ መጓዝ ስለሚኖርባቸው ማለት ነው። አድማጮች ግን በጣም ነው ያዘንኩት በዚህ ድርጊታቸው። ተጫዋቾቹም ከተከፉ እንግዲህ ሰራተኞቹም የሚከፉ ከሆነ እንዴት አድርገው ነው የሚዘልቁት? በምን አይነት ዲተርሚኔሽን ነው የሚሰሩት? አሰልጣኞች በዚህ ሁኔታ እንዴት አድርገው ነው የሚቀጥሉት? እንደዚህ ወጪ መሸፈን እንዳለባቸው ተረድተው አዝነው አሞሪም የክለቡን ድክመት በዚህ መልኩ ከኪሳቸው ውጭ እያወጡ የሚሸፍኑ ከሆነ በቲሙ የወደፊት ጉዞ ላይ የቲሙ ፊውቸር ላይ ራሱ መተማመን ሊያጡ ይችላሉ እና ባለፈው የሰጡት ጋዜጣዊ መግለጫ አሁን እኔ እንደ ማስፈራሪያ ነው እየወሰድኩት ያለሁት። በዩናይትድ ቤት ውስጥ ችግሮች ቶሎ ካልተቀረፉ፣ ድጋፍ ካላደረጋችሁልኝ፣ የሆኑ ነገሮችን ካላስተካከላችሁ ዎክ አዌይ አደርጋለሁ፣ በቃ በዚህ ሁኔታ ዩናይትድ ቤት ውስጥ ልቀጥል አልችልም የሚል መልእክት ያስተላለፉ ነው የሚመስለኝ በግልጽ ባለፈው ከዌስትሃም ዩናይትዱ ሽንፈት በኋላ በሰጡት ጋዜጣዊ መግለጫ፣ ትላንትም በስፋት ባወራንበት ማለት ነው እና እንደ ማስጠንቀቂያ እንደ አላርም ነው። ችግሩ የተጫዋቾቹ ብቻ አይደለም፣ የሜዳ ላይ ብቻ አይደለም፣ በርካታ ችግሮች ከዩናይትድ ጀርባ አሉ ሲሉ አሰልጣኙ ገልጸዋል። ከዚህ በፊት ሰራተኞች በተቀነሱበት መንገድም ሲጠየቁ አሰልጣኙ የአመራሩ ጉዳይ ነው፣ እሱ እኛ እግር ኳሱ ላይ ብቻ ማተኮር አለብን ሲሉ አስተያየት መስጠታቸው እንደዚሁ ይታወቃል እና ይሄ ጉዳይ ቲም ውስጥ ጥሩ ስፕሪት የሚፈጠር አይመስልም። ብቻ ፋይናሉ ላይ ጥሩ ነገር አድርገው የኤሮፓ ሊጉን ያሸንፉ ያንሱልን እንጂ በዩናይትድ ቤት ውስጥ ፋይናሉ ላይ የሚያመጣው ተጽዕኖ፣ በተለይ ሽንፈት የሚደርስ ከሆነ የሚያመጣው ከባድ የሆነ ተጽዕኖ አለ። ብዙ ያልተጠበቁ ነገሮች ሊፈጠሩ ይችላሉ። ያልተጠበቁ ውሳኔዎች በዩናይትድ ቤት ውስጥ ልንታዘብ ልንሰማ እንችላለን ማለት ነው። ምክንያቱም ብዙ ገንዘብ እጦት ስለሚኖር የአውሮፓ ሻምፒዮንስ ሊግ ተሳትፎ ከሌለ በዩናይትድ ቤት ውስጥ በቀጣይ ሲዘን ማለት ነው። ለማንኛውም ቃል የተገባላቸው ነገር አንድ ነው። እሱ ማንቸስተር ከተማ ውስጥ ክለቡ ያዘጋጀው ልዩ የሆነ ጨዋታውን የሚመለከቱበት ቢግ ስክሪን አለ። በጣም እኮ የሚያስቃችሁ ነው እና ይሄ ትልቅ ማንቸስተር ከተማ ውስጥ የሚዘረጋ ቢግ ስክሪን እዛ ሄዶ እንዲከታተሉ ጨዋታውን ትኬት ተሰጣቸው ነው የተባለው። በጣም ነው ያሳገኝ። እውነቴን ነው ብላችሁ እንኳን በዩናይትድ ደረጃ ቀርቶ አንድ የትም ሀገር ያለ የዩናይትድ ፉትቦል ደጋፊዎች ማህበር ይሄን ነገር የሚያዘጋጀው
ነገር ነው። ፍሪ ቲኬት ላይሰጣችሁ ይችላል እንጂ እንደዚህ አይነት በጣም ትልቅ ፋይናል ሲኖር የሆነ ፕሮግራም ተዘጋጅቶ በሲኒማ በስክሪን በእንደዚህ ጨዋታዎችን ማየት የተለመደ ነው። ግን ክለቡ ምንድነው ያደረገው? ስክሪን አዘጋጅተናል፣ ፕሮግራም አለን፣ ነፃ ፍሪ ቲኬት ሰጥተናቸዋል። ስለዚህ ገብታችሁ እዛው ማንቸስተር ከተማ ጨዋታውን ትመለከታላችሁ፣ ከዛ 2 ነፃ የሆነ መጠጥ እንሰጣችኋለን የሚል አይነት ግብዣ ነው አቀረበ ተብሎ የተገለጸው። ይሄ በጣም የሚያስቅ ነው። ዩናይትድን ለሚያክል የዓለማችን ትልቅ ሀብታም ክለብ ነው ብለን ለምንጠራው የሚመጥን አይደለም። ያሸማቀቀን እጅግ አንገታችን እንድንደፋ ብዙ በተቃራኒ ቡድን ደጋፊዎችም እንዲሳለቁበን ያደረገው ሆኗል። ትኬት እንደዛ ሰጥቷቸው ፍሪ እዛኑና 2 መጠጥ በነፃ እንሰጣችኋለን፣ ከዛ ውጪ ከደገማችሁ ደግሞ ያው ከኪሳችሁ አውጥታችሁ ትከፍላላችሁ አይነት ነገር ነው ማለት ነው የተፈጠረው። እሱን ተውት። ከዛ ውጪ ደግሞ ምን ተፈጠረ መሰላችሁ አድማጮች? አሁን 15 ሺህ ደጋፊዎች ነው ለሁለቱም የተፈቀደው። በድምሩ 30 ሺህ ደጋፊዎች ስቴዲየም ይገባሉ ከሁለቱም ቡድኖች፣ ከቶተናም ወገን 15 ከዩናይትድ ወገን 15 ማለት ነው። ስቴዲየሙ የሚይዘው ወደ 50 ሺህ ደጋፊ አካባቢ ነው። አይ ቲንክ ከ50 ሺህም ሊበልጥ ይችላል። እርግጠኛ የሆነው መረጃ የለኝም፣ ግን ከ50 ሺህ በላይ እንደሆነ አውቃለሁ የሳን ማሜስ ስቴዲየም። ስለዚህ 20 ሺህ ገለልተኛ ለሆኑ ደጋፊዎች እንደዚሁ ትኬቶች ይሸጣሉ ማለት ነው። አሁን እዛች 20 ሺው የመቀመጫ ገለልተኛ ለሆኑት የአውሮፓ እግር ኳስ ማህበር የሚያከፋፍለው ትኬት ይኖራል፣ እንደዚሁም የሚሸጠው ትኬት ይኖራል። በቁጥር ግን ብልጫ እንዳይወሰድብን እኔ ትልቅ ስጋት አለኝ። ምንድን ነው የተሰማው? በቶተንሃም ደጋፊዎች ተጨማሪ 15 ሺህ ወደ 30 ሺህ ደጋፊዎች ናቸው የሚሄዱት ወደ ሳን ማሜስ ቢልባኦ ማለት ነው። 15 ሺህ ወደ ስቴዲየም ይገባሉ፣ ትኬት አላቸው። 15 ሺው ግን እዛው ቢልባኦ ከተማ ውስጥ ያው ትልቅ ስክሪን ይዘጋጃል። 2 የፋን ደጋፊዎች ፋን ዞን ተብሎ ነው አይደል የሚጠራው ፋይናል ሲኖር እንደዚህ የ15 ሺህ የቢልባኦ ደጋፊዎች በአንድ ሳይድ ይሆናሉ። 15 ሺህ ደግሞ አይሚን 2 ሺህ ደግሞ የዩናይትድ ደጋፊዎች እንደዚሁ በዛው መልክ ቦታ ይዘው በስክሪን ይከታተላሉ ማለት ነው። ይሄ ምንም ባላንስ አይደለም፣ ለድባቡም ራሱ ባላንስ የማይፈጠር ነገር ነው እና 2 ሺህ ደጋፊዎች ብቻ ነው ወደዛ የሄዱት ተብሎ ተገልጿል። የቶተናም ክለብም እንደዚሁ ሙሉ ወጪያቸውን የባክሩም ስታፍ አባላትን በአጠቃላይ ሸፍኖ ነው እንግዲህ ይዟቸው ፋይናሉን ለመከታተል የሚሄደው ማለት ነው እና በድባብ በደጋፊ ብዛት እንዳንዋጥ ስጋት አለኝ። በእርግጥ በስቴዲየም የሚገቡ ደጋፊዎች እኩል ናቸው። እቺ ቀሪዋ ኤክስትራዋ 20 ሺዋ ግን ምናልባት የለንደን ሰዎች የቶተናም ደጋፊዎች አቅሙ ስላላቸው ትኬቶችን ገዝተው በመግባት ድባቡን ወደ እነሱ ያደላ እንዳያደርጉት የሚል ስጋት አለኝ እኔ በግሌ ማለት ነው። ለማንኛውም ግን የደጋፊው ጉዳይ እንዳለ ሆኖ ይሄን እንድናነሳ ያደረገን ትልቁ የግሌዘር ቤተሰቦችና የራትክሊፍ ስግብግባዊ የሆነ ውሳኔ ነው። እስከ መቼ ነው ክለቡ በዚህ መንገድ የሚዘልቀው? እስከ መቼ ነው ዩናይትድን በዚህ መልኩ የሚያሳድጉት? በዝውውር እንቅስቃሴስ እንዴት አድርገው ነው ክለቡ ያለበትን ክፍተቶች ብዙ የሚፈልጓቸውን ተጫዋቾች አስፈርመውላቸው ለአሰልጣኙ ድጋፍ ሊሰጧቸው የሚችሉት የሚለው ስጋት እንዲያድርብን ሆኗል ማለት ነው። እኔ አልተማመንባቸውም። አሁን በዩናይትድ ቤት እንደዚህ የገንዘብ ቅነሳ እያደረጉ እጅግ ከፍተኛ የሆነ የዝውውር ገንዘብ አውጥተው ለአሰልጣኙ ድጋፍ ያደርጉላቸዋል ብዬ እንዴት አድርጌ ልመን? ዩናይትድ ካለበት ክፍተት አንጻር 200-300 ሚሊዮን ፓውንድ ቢመደብ ለአሰልጣኙ ላይበቃ ይችላል። 400 ሚሊዮን ፓውንድ ምናልባት ቢመደብላቸው አሰልጣኙ ቲሙን ፊክስ ሊያደርጉት ይችላሉ፣ ብዙ ተጫዋች አስፈርመው ማለት ነው እንጂ እቺ 100 ሚሊዮን ፓውንድ ያውም እሱም አውሮፓ ሻምፒዮንስ ሊግ ከገባን ከተሳተፍን ፋይናሉን ካሸንፍን አይነት ነገር ነው አይደል? ትልቅ ባጀት የሚበጀተው ካላሸነፍንስ ምንድን ነው የሚሆኑት አሰልጣኙ የሚለው ነው አሁን ትልቁ ስጋት በእኔ ውስጥ ያለው እና ብዙ ነገሮች ምስቅልቅል እንዳይሆኑ ምስቅልቅል እንዳይወጣ እሰጋለሁ። አሁንም ቢሆን ቲም ውስጥ ያለው ቫይቭ ተጫዋቾች ውስጥ ያለው አጠቃላይ የማሸነፍ ስነ ልቦና ጥሩ ስለሆነ ዩናይትድ ጥሩ ሞመንተም ላይ ነው ያለው። ተጫዋቾቹ ጥሩ የሆነ የማሸነፍ ስፕሪት ፍላጎት አላቸው። በተለይ በኤሮፓ ሊጉ ላይ የፕሪሚየር ሊጉን ጉዳይ ትላንት በደንብ አውርተንበታል። የዩሮፓ ሊጉን ግን በቀላሉ እጅ ይሰጣሉ ብለን አንጠብቅም። ግን በጣም ያስገረመኝ ነገር ምን እንደሆነ ታውቃላችሁ? የዩናይትድን የማሰልጠን ትልቁ ጉዳት አሰልጣኞችን ምርር የሚያደርጋቸው ነገር የፕሬስ ኮንፈረንስ የሚባለው ነገር ነው። ሩበን አሞሪም ከዚህ በፊት ሲሰጡ የነበረውን ቃለ መጠየቅ ኢንተርቪው አይታችሁ ከሆነ በጣም በፈገግታ ነው አስተያየት ሲሰጡ የነበረው ሲጠየቁ ማለት ነው። አሁን ግን ያ ነገር ተቀይሮ ፊታቸው ራሱ ጥቁር ያለ መልክ ነው ይዘው አስተያየት የሚሰጡት እና
ይሄ የዩናይትድ ፖፑላሪቲ ጋዜጠኞች፣ የቴሌቪዥን ጣቢያዎች በአጠቃላይ የሚሰጡት ትኩረት ለዩናይትድ ያላቸው አቴንሽን አሰልጣኞች ላይ ጫና ያደርሳል። ተጫዋቾች እንኳን አንዳንዴ ነው የሚጋበዙት ለቃለ መጠይቅ በፕሮግራሙ ነው ቁጭ ብለው ኢንተርቪው ላይ የሚቀመጡት ተራ በተራ ማለት ነው ሁሉም ተጫዋች። አሰልጣኝ ግን በእያንዳንዱ ጨዋታ ላይ ጋዜጣዊ መግለጫ የመስጠት ኃላፊነት አለበት። ለምሳሌ ሩበን አሞሪም ዩናይትድን ከያዙ በኋላ ወደ ዩናይትድ ከመጡ በኋላ ያደረጓቸው የኢንተርቪዎች ብዛት እጅግ የሚያስገርሙ ናቸው። 491 ኢንተርቪው አድርገዋል ተብሏል። 491 ኢንተርቪው አድማጮች ማለት ነው። ምን ያህል አሰልቺ እንደሚሆን አስቡት። 25 የፕሪሚየር ሊግ ጨዋታዎችን አድርገዋል በዩናይትድ አሰልጣኝነታቸው። 296 ኢንተርቪው ነው ያደረጉት። ግን 25 የፕሪሚየር ሊግ ጨዋታ አድርገው አካፍሉት እንግዲህ 25ን ለ296 በእያንዳንዱ ጨዋታ ምን ያህል ኢንተርቪው እንዳደረጉ መድረስ ትችላላችሁ። በዚህ 4 ዶሜስቲክ ካፕ ጌሞችን አድርገው ለምሳሌ አንድ የሊግ ካፕ እንደዚሁም 3 ጊዜ ኤፍ ኤ ካፕ ጨዋታዎችን አድርገው ግን 45 ኢንተርቪው ሰጥተዋል ማለት ነው። ስለዚህ ለአንድ ጨዋታ ቢያንስ 4 የሀገር ውስጥ ጥሎ ማለፍ ኤፍ ኤ ካፕ እና የካርሊንግ ካፕ ጨዋታ ለማድረግ 45 ጋዜጣዊ መግለጫ መስጠት ነበረባቸው። በእያንዳንዱ ጨዋታ 10 ቃለ መጠይቅና ከዛ በላይ ብላችሁ ውሰዱት። በጣም የሚያስገርም ነው። 10 ጊዜ ደግሞ በዩሮፓ ሊግ ጨዋታ ማድረግ ችሏል። 150 ያህል ግን ጋዜጣዊ መግለጫ ወይም ኢንተርቪው ሰጥቷል። ነሰሰርሊ ጋዜጣዊ መግለጫ ሳይሆን ኢንተርቪው አድርገዋል ማለት ነው 150 ጊዜ። ይህ ሁሉ ተደማምሮ ነው 491 ማለት ነው። ምን ያህል ቦሪንግ እንደሆነ ምናልባት ህጉ ሊሆን ይችላል። ዩናይትድን አሰልጥናለሁ ብሎ ሲመጡ ተፈራርመው ሊሆን ይችላል፣ ይፈራረማሉ። እንደዚህ ጋዜጣዊ መግለጫ ኢንተርቪው እንዲያደርጉ ከስካይ ስፖርት ሊሆን ይችላል፣ ክለቦቹ በሚስማሙት መሰረት ማለት ነው። ግን ይሄ ኦቨር ነው። የትኛውም አሰልጣኝ እንደዚህ አይነት ቃለ መጠይቅ ያደርጋል ብዬ አላስብምም፣ አልገምትምም፣ አያደርግምም። ይሄ ሚዲያው ዩናይትድ ትኩረት ስለሚስብ ብዙ መነጋገሪያ ነገሮች ስላሉት አሰልጣኙ ግዴታ ኮንትራቱ ላይ በቃ ፈርሟል፣ ቃለመጠይቅ መስጠት አለበት ተብሎ ስለሚገደድ ቃለመጠይቅ እንዲሰጥ ያስገድዳሉ። ምክንያቱም እነሱ ቢዝነሳቸውን እየሰሩ ነው፣ ብዙ ተመልካች ያገኛሉ። የዩናይትድ ዜና ነው ሰዎች ብዙ ሪች ሊያደርግላቸው የሚችለው፣ ብዙ ስፖንሰሮች ሊመጡ የሚችሉት፣ ትኩረት ሊያገኙ የሚችሉት በዩናይትድ ዜና እንደሆነ ያውቃሉ። ስለዚህ አሰልጣኙን በዚህ መልኩ ያሰልቻሉ ማለት ነው። ለማንኛውም የገረመኝ መረጃ ስለሆነ ነው ይሄን ያደረስኳችሁ። ዜናዎቻችን ቀጥለዋል። ክቡራን አድማጮች ቪዲዮን ላይክ ማድረጋችሁን ማበረታታችሁን አትርሱ። ሁልጊዜም እንደምለው አድርጉ ሳትባሉ በጣም ቀና የሆናችሁ ላይክ በማድረግ ቪዲዮዎቻችን የምትጀምሩ ሱስ የሆነባችሁ በጣም ምርጥ አድማጮቻችን አላችሁ። እናንተን ከልብ እናመሰግናለን። ሌሎቻችሁም እንደዚህ አይነት በጎነት ይልመድባችሁ ለማለት ነው። ለማንኛውም እንድታበረታቱን ለማለት ነው እንጂ ልንጨቀጨቃችሁ አይደለም። አድማጮች ወደ በቀጣይ መረጃ ሳልፍ የዝውውር መረጃዎችን ላንሳላችሁ። ከዩሮፓ ሊጉ ወሬዎች ደግሞ ወጣ እንበል። ያው ሰሞኑን ስለሱ በተደጋጋሚ ማውራታችን አይቀርም። ብዙ መረጃዎችን ታገኛላችሁ፣ ጠብቁን አድማጮች። ወደ ዝውውር መረጃ ስናልፍ የመጀመሪያ የሰማነው ነገር ትላንት ዜና አድርሰናቸው ነበር። የቤን ጃኮብስን ዜና አገኘን እና ታማኝ ስለሆነ እሱ ካሉት ጋዜጠኞች ከምናምናቸው ከምንላቸው እነ ፋብሪሶ ዴቪድ ኦርንስተንም ቀጥሎ ክሬዲብል ከሆኑት መካከል ቤን ጃኮብስ ነው አንዱ። የዴላፕን ጉዳይ አንድ ወሬ ይዞ መጥቶ ነበር። እሱ ያመጣውን ወሬ ወደ እናንተ አደረስን። ዩናይትዶች እየመሩ ነው፣ ተጫዋቹ ለዩናይትድ ኦኬ ያለ ነገር ግን ቅድመ ሁኔታ አስቀመጠ ብለንም ነገረናቸው ነበር። ዴላፕ ወደ ዩናይትድ ለመምጣት ግዴታ የአውሮፓ ሻምፒዮንስ ሊግ ውጤትን ይጠብቃል ያያል ብሎ እሱ ነግሮናል። ስለዚህ ይህንን ነገር ወደ እናንተ እኛ አደረስን ማለት ነው። እሱ እንዳለው ትክክል ነው። አሁን ስካይ ስፖርት ትላንት ይሄን መረጃ ደግሞ ያረጋገጠ ሌላ ዜና ይዞ ወጣ። ብዙዎች ግን ሲዘግቡት ማህበራዊ ድረገጾችም ላይ እንዳየሁት ከሆነ ተጫዋቹ ዩናይትድ ለመፈረም እጅግ በጣም ተቃርቧል እያሉ ነው ሲዘግቡት የነበረው። የሀገራችን ሆኑ ሌሎች ኦፍኮርስ የውጭዎች እንኳን ትንሽ ጥንቃቄ ያደርጋሉ። በተለይ ሀገራችን ይሄንን ተርጉመው የሚዘግቡ የተለያዩ ሚዲያዎች ናቸው፣ ገጾች ናቸው እንደዚህ ብለው የዘገቡት ማለት ነው። ግን እውነታው ይህ አይደለም። አድማጮች ጥንቃቄ ማድረግ ያስፈልጋል። የዝውውር ዜና ስትሰሙ እውነቱን ማወቅ በጣም ጥሩ ነው። ምንድን ነው የሚለው? ምንድን ነው ስካይ ስፖርት የዘገበው? ምን ለማለት ፈልጎ ነው ስካይ ስፖርት የሚለውን ማጣራት ያስፈልጋል። ስካይ ስፖርት ከምናምናቸው
ሚዲያዎች መካከል አንዱ ነው። እንደውም አንዳንዶቹ እንደ ኤሊ ይዘገያል ይሉታል የሆነ ነገርን ለማረጋገጥ። ትላንት ቤን ጃኮብስን ጠቅሶ ሳይሆን ከራሳቸው ምንጭ ነው ዴላፕ ወደ ማንቸስተር ዩናይትድ ለማምራት ተጫዋቹ እንደተቃረበ እና ለዩናይትድ ቅርብ እንደሆነ ሳይሆን የዘገቡት እነሱ ዩናይትድ ፉክክሩን ሊድ እያደረገ እንደሆነ ነው። ብዙ ፈላጊ ክለቦች ያሉት ቼልሲ፣ አርሰናል፣ ይህን ፉክክር ግን ዩናይትዶች እየመሩት ነው። ስለዚህ ዴላፕ ክለብ የሚቀይር ከሆነ አሁን ካሉት አማራጮች መካከል ወይም ቲሞች ውስጥ ሊሄድ የሚችለውና በቀዳሚነት ያስቀመጠው ቡድን ማንቸስተር ዩናይትድ ነው ብለው ነው ያሉት። ፕላስ ደግሞ የሻምፒዮንስ ሊጉን ጉዳይ ደግሞ እንደዚሁ ጨምረው ጠቅሰዋል ማለት ነው። በአውሮፓ ሻምፒዮንስ ሊግ የሚሳተፍ ከሆነ ዴላፕ ማንቸስተር ዩናይትድን መርጦ ወደ ዩናይትድ ለማምራት ዝግጁ ሆኗል፣ ፈቃደኛ ሆኗል ብለው ነው የዘገቡት ማለት ነው። ስለዚህ የዚህ ተጫዋች ዩናይትድ ዝውውር ተቃርበዋል ተብሎ የሚያዘግብ ነገር አይደለም ማለት ነው። ለዛ ነው ጥንቃቄ ያስፈልጋል ያልኳቸው። ኦፍኮርስ ዩናይትድ ተጫዋቹን ለማስፈረም እየመራ ነው። የምናምናቸው ጋዜጠኞች ነግረውናል። ተጫዋቹም ለማንቸስተር ዩናይትድ እሺ ብሏል፣ ፈቃደኛ ሆኗል። ግን ቅድመ ሁኔታዎች ደግሞ አሉት። ይህ ቅድመ ሁኔታ የዩናይትድ ሻምፒዮን መሆን ነው በዩሮፓ ሊግ ላይ ማለት ነው። ይሄን አስምሩበት፣ በጣም ወሳኝ ነገር ስለሆነ ማለት ነው እንጂ ዝውውሩ እጅግ በጣም ተቃርቧል ብላችሁ የምታወሩበት አይደለም። ዩናይትድ ሻምፒዮን እስካልሆነ ድረስ ኦኬ፣ ሻምፒዮን ሆነ በዩሮፓ ሊጉም። ሻምፒዮን ከሆነ በኋላ ደግሞ ተጫዋቹ እና ክለቡ የሚያደርጉት ስምምነት ችግር ላይሆን ይችላል። አሚን ዩናይትድ እና ተጫዋቹ የተጫዋቹ ክለብ ባለቤት ደግሞ ኢፕስዊች ጋር የሚደረግ ድርድር አለ ማለት ነው። እና ይሄ ድርድር የውል ማፍረሻ ይሰባሉ። ኦፍኮርስ እናውቃለን። በኋላ ስለ ኩኔ ያሳወራቸው ይህን ነገር ትረዳላችሁ። ውል ማፍረሻ ሲባል ብዙ ጊዜ ገንዘቡ ብቻ ስለተከፈለ ተጫዋቹ ይመጣል ማለት አይደለም። ብዙ ውስብስብ የሆኑ ነገሮች አሉት ከጀርባ ሊፈጸሙ የሚገቡ። እንደውም የውል ማፍረሻ ከፍላችሁ ተጫዋች ስታስመጡ ብዙ መነጋገር ያሉባችሁ መጨረስ ያሉባችሁ ጉዳዮች ይኖራሉ። ከክለቦች ጋር በጣም ውስብስብ የሆኑ ኮምፕሌክስ የዝውውሩ ኮንትራቶች ይኖራሉ የምትነጋገሩባቸው። ያ ጊዜ ይፈልጋል ማለት ነው። በመሀል ደግሞ አንዱ ጩልሌ የሆነ ክለብ ይመጣና ፈጣን የሆነ ወይ እንደ ቼልሲ አይነት ወይ የሆነ ምርር ያለው በቃ አጥቂ በጣም እፈልጋለሁ ያስፈልገኛል ይህ ልጅማ ማጣት የለብኝም ብሎ ያመረረ ክለብ ደግሞ መጥቶ ከመሃል ሙጭልፍ ላይ ያደርግባችሁ እኮ ሁሉ ይችላል። እና ለዛ ነው ዝውውሮች ላይ ጥንቃቄ ያስፈልጋል ብዬ እኔ የምናገረው። እና ስትሰሙ ብዙ ጊዜ ካልተረጋገጠ በስተቀር አንድ ዝውውር ሆኗል ብላችሁ ልክ ማህበራዊ ድረገጾች ላይ ሆን እንዳለው ዴላፕ ለዩናይትድ ፈርማ የሚል አይነት ቫይቭ ማራመድ ተገቢ አይደለም እና ይህን ጥንቃቄ እንድታደርጉ በሚል ነው። አድማጮች የዴላፕን ወደ ዩናይትድ መፈረም ግን የምጠሉ እና ደስተኛ ያልሆናችሁ ደጋፊዎችም አላችሁ። እናንተ በጣም ታስገርሙኛላችሁ። ስለ ዴላፕ ስኪሎች ማወቅ ከፈለጋችሁ ተጫዋቹ ስላሉት ኳሊቲዎች እንደዚሁ ማወቅ ከፈለጋችሁ ስክሪኑ ላይ አስቀምጬላችኋለሁ የዩቲዩብ የስኪል ቪዲዮዎችን ማለት ነው። ዴላፕ ምን አይነት ተጫዋች እንደሆነ እነኝን ሁለት ስክሪንሹት ያደረኩላችሁን ቪዲዮ ገብታችሁ ተመልክቱ። ምን አይነት ተጫዋች ነው። ከዛ በኋላ ሆይላንድን ሳሉት አንዳንድ ደጋፊዎች አላችሁ በጣም ነው የምታስገርሙኝ። ዴላፕ ሌላኛው ሆይላንድ ነው ትላላችሁ። እንዴት ሊሆን ይችላል? ይሄ ሆይላንድ ምንድን ነው ሲጀመር? ስለ ሆይላንድ አንድ ጠንካራ ነገር ነገሩኝ። ይቅርታ አድርጉልኝ። እኔ ሆይላንድ በኤሪክ ቴናግ ዘመን በመጀመሪያው ሲዝን በዩናይትድ ቤት የሰራውን ነገር ፍጹም አልረሳም። ተጫዋቹ ከዛ በኋላ ምን እንደነካው ግን አላውቅም። እኔም ሙሉ ለሙሉ ተስፋ እንድቆርጥ ያደረገኝ ተጫዋች ነው። ተጫዋቹ በፍጹም ይቀየራል ተስፋ አለው ብዬ እንኳን እንዳላስቦኛለሁ። ሊጉ አልተስማማው ሊሆን ይችላል። ተጫዋቹ የማይመቸው አይነት ሁኔታ ተፈጥሮ ሊሆን ይችላል በዩናይትድ ቤት። እሱን አላውቅም። ክህሎቱ ሊኖረው ይችላል። ኦፍኮርስ እንዳለው ነው ክህሎቱም እናውቀው እኛም ሃይላይቱን ቪዲዮዎችን እንዳየ ነው ከዚህ በፊት ሲያደርጋቸው የነበሩ ነገሮች። ግን ምንም ነገር ቢሆን በእግር ኳስ ክህሎት ብቻ በቂ አይደለም። 50% ደግሞ የሚይዘው እግር ኳስ ሜንታሊቲ ነው። የአእምሮ ጥንካሬ ከሌለ አንድ ቡድን ውስጥ ለመጫወትና ያንን ጫና ለመሸከምና ራስህን ብቃትህን አውጥተህ 100% ለማሳየት የሜንታል ጥንካሬ ያስፈልጋል። እኩል በኩል ነው ከክህሎት ጋር የሚያስፈልገው። አድማጮች ክህሎቱ ኖረህ የአእምሮ ጥንካሬ ከሌለ ፕሬሸር ማትቋቋም ከሆነ የአንተ ክህሎት ምንም ማለት አይደለም። ለምን አንቶኒን አታዩም? በዩናይትድ ቤት ምን አደረገ? ሁሉ ጫና ሲደርስበት የሜም ሲሰራበት ልጁ በአእምሮ ደረጃ በቃ ያንን መቋቋም ሬጂስት ማድረግ አልቻለም። ልጁ ሁሉ ውስጥ ተጋባ። ከደጋፊዎች በሚሰጡት አስተያየት አለ፣ ይሰማል፣ ያያል፣ ትሮል ሲያደርጉት፣ ሜም ሲሰሩበት ይመለከታል።
ያንን ተቋቁሞ ብቃቱን ማሳየት የሚችል ተጫዋች ስላልሆነ እንደዚህ ማድረግ የሚችሉት በብዙ ጫና ራሳቸውን አሳይተው ትልቅ ተጫዋች መሆን የቻሉ ተጫዋቾች እነ ክርስቲያኖ ሮናልዶ እነ ሜሲ ናቸው። በቃ እነሱ ተፈጥሯዊ ሜንታሊቲያቸው የማሸነፍ ስነልቦናቸው ራሱ ሌላ ዓለም ውስጥ ያለ ነው። እነ ሆይላንድ እነ አንቶኒ ግን የተለየ የአእምሮ ጥንካሬ ያስፈልጋቸዋል ያን ለማድረግ። አንቶኒ ከዩናይትድ ለቀቀ። በሪያል ቤት ውስጥ ግን የራስ መተማመኑ እንዴት አድርጎ እንደመለሰም ታውቃላችሁ ማለት ነው። እዛ የአእምሮ ጥንካሬውን ስላገኘ ክህሎቱም አብሮ ታየ ማለት ነው። ስለዚህ ሆይላንድ እንደኔ ነው ምላችሁ፣ የግል አመለካከቴ ነው። በዩናይትድ ቤት ውስጥ ይበቀዋል ልጁ። ከዚህ በላይ ተጫዋቹ ያድጋል ይሻሻላል ብዬ እኔ በግሌ አላስብም። ሌላኛው ሆይላንድ ነው። ዴላፕ ብላችሁ የምታስቡ ሰዎች ካላችሁ ግን በጣም ተሳስታችኋል። ክሊፑን ተመልከቱ። አሁን የጋበዝኳችሁን ክሊፕ ተመልከቱ። ዴላፕ ኦፍኮርስ ይሄን እረዳለሁ። ገና ልጅ ነው። 22 ዓመቱ ነው ተጫዋቹ። ብዙ ማደግ ያለበት ነገር አለ። አልበሰለም። ኤክስፔሪንስ ላይኖረው ይችላል። ግን ሆይላንድ ከሚሰጠው ዩናይትድ ቤት ከሚሰጠው ጥቅም 3-4 እጥፍ ጥቅም መስጠት ለዩናይትድ ይችላል። እሱን ክሊፑን ስታየው ማረጋገጥ ትችላላችሁ። እኔ ብዙ አላወራም። ይሄን ዜና ከጨረሳችሁ በኋላ ቀጥታ ሰርች አድርጋችሁ ተመልከቱት። ተጫዋቹ ለዩናይትድ ምን ሊያመጣ እንደሚችል። እንዴ ሆይላንድ ኳስ እኮ በትክክል ሆልድ አፕ ማድረግ የማይችል ልጅ ነው። ነፃ ትግል ብቻ ከተከላካዮች ጋር ትግል የሚፈጥር አላስፈላጊ የሆነ ትግል የሚፈጥር እሱም የማያሸንፈው ትግል ማለት ነው። ኳሱን ሊያቀብሉት የዩናይትድ ተጫዋቾች ቢሞክሩ እንኳን ያንን ትግል አሸንፎ ልጁ ኳሱን በትክክል እንኳን ሆልድ አፕ አያደርግም። ቦሉን እግሩ ላይ ማቆየት የማይችል ልጅ ነው። ወይ ይቀሙታል፣ ወይ ባላንሱን ያስቱታል፣ ፋውል ይሰሩበታል ተጫዋቹ ላይ። በትክክል እንኳን ኳስ እግሩ ላይ ያውቀው። እስቲ ዴላፕን ተመልከቱት። ጉልበት ያለው ተጫዋች ነው። በደንብ ነው ጉልበቱን የሚጠቀመው ተጫዋቹ ማለት ነው። አንድ ለአንድ ግንኙነት ላይ ተከላካዮች ማርክ ሲያደርጉት በቀላሉ አይደለም ተጫዋቹን የሚቆጣጠሩት ማለት ነው። ኳሱን ሆልድ አፕ ማድረግ ይችላል። ከቡድን አጋሮቹ የተሰጠውን ስኪሎቹ አሉት። ስለዚህ ያን ስኪል ተጠቅሞ ተጫዋቹ መቀነስ ይችላል። ከእንደገና ጥሩ ኳሶችን ስሩ ፓስ ማድረግ ይችላል ልጁ። የሚያገኛቸውን የጎል ማግባት እድሎች ደግሞ ወደ ጎልነት ሊቀየር ይችላል። ይሄን ሁሉ እያደረገ የነበረው 10 ጎል ነው አይደል አሁን አስቆጠረ እያለን አሳንሰን የምናወራው። ዴላፕ ግን የተጫወተው እኮ ለኢፒስዊች ነው። አድማጮች ይህን ለምን ትዘነጋላችሁ? እንደ ብሩኖ ፈርናንዴዝ ኢፒስዊች ውስጥ ቢኖርና ኢፒስዊች አማካይ ስፍራ ተጫዋች ቢሆን ዩናይትድ ቤት ያሉት አሲስተሮቹ በአጠቃላይ እነ ጋርናቾ እነ ብሩኖ ፈርናንዴዝ ያሉበት ቲም ውስጥ ከነሱ ፊት ተጫዋቹ ቢጫወት ከነዚህ ዘርኪዚ ጋር ቢጫወት ልጁ ምን ያህል የጎል ማግባት እድሎች ሊያገኝና እነኛን ጎሎች ሊጠቀምባቸው እንደሚችሉ ማሰብ መቻል አለባቸው። ኢፒስዊች ውስጥ ብቻውን ነው ተጫዋቹ ወደኋላ ተመልሶ ኳስ እየመሰረተ ሲሄድ በሊንክአፕ ሲጫወት የሚያገኛቸውን ደግሞ የጎል ማግባት እድሎች ሲያስቆጥር የነበረው ማለት ነው። እኔ ለተጫዋቹ የተለየ ፍቅር ኖሮኝ አይደለም፣ ግን ከሆይላንድ ጋር ስታነጻጽሩት ሌላኛው ሆይላንድ ነው ስትሉት ትንሽ ቅር ይለኛል ብሎኛልም ማለት ነው አድማጮች። እና የግድ ሀሳባቸውን ቀይሮ ለእሱ ጥሩ አመለካከት ይኖራችሁ ማለት አይደለም። ግን ማለት የፈለግኩት ነገር ምንድን ነው? ዴላፕ የሆይላንድ አፕግሬድ ነው፣ የተሻሻለው ሆይላንድ። አሁን ይሆናል ብለን የምናስበው ሆይላንድን ዴላፕ ውስጥ እናገኘዋለን። ዴላፕ ሆኖ ማለት ነው። እድሜውን ነግሬያቸዋለሁ፣ ብዙ መማር ያለበት ልጅ ነው። ግን የፕሪሚየር ሊጉ ላይ ጎል የማስቆጠር ልምድ ያለውም ደግሞ ተጫዋች ነው። በፕሪሚየር ሊጉ የመጫወት ልምድ በደንብ አለው። ያድጋል። ለወደፊት የዩናይትድ የአጥቂ መስመርን ለብዙ ዓመታት መምራት የሚያስችል ኳሊቲዎች አሉት ተጫዋቹ። ብዙዎች እንደውም ከሃሪኬን ጋር እኮ ስለ እግር ኳስ በደንብ ጠልቀው የሚያውቁ ሰዎች ከሃሪኬን ጋር ሁሉ ያነጻጽሩታል ተጫዋቹን ማለት ነው። እንዴ በዚህ እድሜው ገና በ22 ዓመቱ ስንት ጎል እንዲያስቆጥር 30 ጎል እንዲያስቆጥር ነው እንዲ የምጠብቁት በአመት ልጁ? ወይ 20 ጎል እንዲያስቆጥር ነው የምጠብቁት? ገና 22 ዓመቱ እኮ ነው። ወይ ትልቅ ሰው መስሏችሁ ተጫዋቹ? እና አድማጮች ይህንን ስል የዩናይትድን የማጥቃት ችግር ዴላፕ ብቻውን ይፈታል እያልኳችሁ ደግሞ አይደለም። ይህንንም ተገንዘቡልኝ አድማጮች። በአመት 30 ጎል ወይ 20 ጎል ከሱ ጠብቁ በዩናይትድ ቤት እያልኳችሁም አይደለም። ዴላፕን ቢያስፈርሙ አሁን ያስፈርሙታል ተብሎ ነው እየተጠበቀ ያለው አይደል? ዴላፕን ቢያስፈርሙ ዩናይትዶች ሌላ ደግሞ በደንብ ኤክስፔሪንስ ያለው አጥቂ ተጫዋች ያስፈልጋቸዋል። ምን አይነት አጥቂ ለሚለው እኔ አይደለሁም የምወስነው አድማጮች። እኔ ቢሆን ደስ የሚለኝ ዴላፕ ከኦስሜሄን ጋር ቢመጣ። አብሶ እዚህ አፍሪካ ውስጥ ያሉ የተለያዩ ዘገባዎች ስለ እግር ኳስ የሚዘግቡ ፕሪ ኮንትራት ሁሉ ተፈራርሟል። አይሚን ተጫዋቹ ተስማምቷል ኦስሜሄን ብለው ይዘግባሉ ወደ ዩናይትድ ለመምጣት ተጫዋቹ።
አፍሪካ ዞን ነው ምናምን የሚል አንድ ምንጭ ነው እንደዛ ብሎ ዘገበ ብሎ ዘሰን ያወጣው መረጃውን እና ወደ ዩናይትድ የመምጣት ችግር የለበትም። በጣም በትንሽ የዝውውር ገንዘብ ግን በዛ ባለ ደሞዝ ኦስሜሄን ወደ ዩናይትድ ሊመጣ ይችላል እና ኦስሜሄንን የሚያክል ደግሞ በጣም ጨራሽ የሆነ ዴላፕ ብዙ ሊማርበት የሚችለውን አጥቂ ቢያስፈርሙለት ነው በቃ ትክክለኛ የዩናይትድ ባለቤቶች ናቸው ትክክለኛ ውሳኔ ወሰዱ ብለን የምናምነው እና እኛም ልረካ የምንችለው። ብዙዎቻችሁ አሁን ቅር ያላችሁ ለምንድን ነው ኦስሜሄን ያልመጣው ከዴላፕ ይልቅ ወይም ጊዮኬሬዝ ያልመጣው ከዴላፕ ይልቅ ብላችሁ ነው። ወይም ዴላፕ ከፈረመ ለዩናይትድ እነኚህ ሁለት ተጫዋቾች ወደ ዩናይትድ አይመጡም ማለት ነው ብላችሁ ስላሰባችሁ ነው የሚሆነው። በዴላፕ ዝውውር መቃረብ እና መወራት የደበራችሁ ሰዎች በዚህ ምክንያት ነው ሊሆን የሚችለው እርግጠኛ ነኝ። ግን ዩናይትዶች ዴላፕን ካስፈረሙ በኋላ ደግሞ ያርፋሉ ብዬ እኔ ደግሞ አላስብም። ሌሎች ሌላ የአጥቂ ባህሪ ያለው ተጫዋች ማምጣታቸው አይቀርም ወይም ወደ ገበያ ማውጣታቸው አይቀርም። የኩኒያ ጉዳይ እንዳለ ሆኖ ማለት ነው። ኩኒያም በአመት 20 ጎል ላይ እና አሲስት ላይ ተሳትፎ ማድረግ የሚችል ነው። ዜና አለኝ፣ እሱ ነግራችኋለሁ በኋላ። ዴላፕ ከተጨመረ እሱም 10-15 ላይ ጎልና አሲስት ላይ ተሳትፎ ሊያደርግ ይችላል። ጎል ኮንትሪቢሽን ሌላ አጥቂ ወይም የማጥቃት ባህሪ ያለው እንደነ ሴሜኒዮ እየተባለ ነው አይደል? እንደነሱ አይነት ተጫዋቾችን ደግሞ የሚጨምሩ ከሆነ እሱም እንደዛው 15 ወይ 20 ኳስ ላይ ኮንትሪቢሽን ይኖረዋል ማለት ነው። ስለዚህ የዩናይትድን የፊት መስመር የማጥቃት ጎል አሲስት የማድረጉን ነገር እነኚህ ሶስት ተጫዋቾች ሼር ያደርጉታል ማለት ነው። ግዴታ አንድ ኦስሜሄን መጥቶ ከፊት እሱ ቆሞ ብቻ ዩናይትድ በአመት 30-25 ጎል አስቆጥሮ ዩናይትድን ሻምፒዮን ሊያደርግ ይችላል ብላችሁም ደግሞ በዚህ መንገድ ብቻ ደግሞ ማሰብ የለባችሁም። የተለያዩ ተጫዋቾች የዩናይትድን የጎል ማግባት ችግር ሼር ሊያደርጉ ይችላሉ። በዚህ መልኩ በዚህ መንገድ ማለት ነው። ዴላፕ ኮኔሃ ከእንደገና ደግሞ ሌላ ሴሜኒዮ ወይንም ደግሞ ሌላ የምቤሞ የተባለው የብሬንትፎርዱ ወይም እንደዚህ አይነት ተጫዋቾችን መጨመር አይነት ነገር ማለት ነው። ወይም ዴላፕ ላይ ኤክስፔሪንስ ያለው ልክ እንደ ቫርዲ አይነት አጥቂ ደግሞ ሌላ መጨመር ወይም ደግሞ እንደ ጆናታን ዴቪድስ ሊሆን ይችላል። እንደዚህ አይነት አጥቂዎችን በፍሪ ኤጀንትነት የሚገኙ አጥቂዎችን መጨመር ሊሆን ይችላል ዩናይትዶች የሚወስዱ። ስለዚህ ሶስት ነው ያመጣሉ ተብሎ የተገለጸው የአጥቂ ባህር ያላቸው ጎል የሚያስቆጥሩ አሲስት የሚያደርጉ። በእንደዚህ አይነት መልኩ የዩናይትድን የማጥቃት ችግር መቅረፍ ይቻላል እንጂ ግዴታ ጊዮኬሬዝ ብቻ ስላልመጣ ኦስሜሄን ብቻ ስላልመጣ ዩናይትድ የአጥቂ መስመር ችግሩን መቅረፍ አይችልም ማለት አይደለም። አድማጮች ብቻ ይሄ ግል ሀሳቤ ነው። እኔ የእናንተም ደግሞ የራሳችሁ የሆነ ሀሳብ፣ አመለካከት፣ ምርጫ፣ ፍላጎት ሊኖራችሁ ይችላል። በመጨረሻም ስለ ኩኒሃ ብናወራ አድማጮች፣ የኩኒሃ ጉዳይ ትንሽ ሰሞኑን ተቀዛቅዟል። ወሬውን እየሰማን አይደለም በብዛት እኛም እያደረስናችሁ አይደለም። አንደኛ መሰላቸት እንዳይኖር ነው። ስለሱ ዜናዎችን በየቀን ልናደርሳችሁ አንችልም። እንደዚህ ብሬክ ፓውት አድርጎ የሚወጣ ነገር ሲኖር ብቻ መመለስ ይሻላል በማለት ነው። ትላንት ፋብሪሲዮ ሮማኖ አፕዴት ሊያደርገን ሞክሯል ስለ ኩኒያ ጉዳይ። ዩናይትድ ምን ቦታ ላይ ይገኛል፣ ምን ደረጃ ላይ ይገኛል ለሚለው የሰጠው ምላሽ እንደ ድሮ ነው ብሎናል። እሱ አሁንም ኩኒያ ወደ ዩናይትድ የሚሄዱ ነገር እየተጠበቀ ነው እና ፖሲቢሊቲው በጣም ከፍተኛ ነው ሲል ነግሮናል። ይህን ጥያቄ ያነሱበት እና እሱም አፕዴት እንዲያደርግ የተገደደው ለምንድን ነው? አርሰናል ሰሞኑን የሆነች እንቅስቃሴ አለች፣ አርሰናል ቤት እየተደረገች ያለች ማለት ነው እና የአርሰናሉ አዲስ ስፖርቲንግ ዳይሬክተር ፈጥኖ ዝውውሮችን እያጠናቀቁ ነው እና የሆነ ስጋት መፍጠሩ በዩናይትድ ደጋፊዎች የሚጠበቅ ነው ማለት ነው። ምክንያቱም ፈጥኖ ዝውውር በመጨረስ ይታወቃሉ። አሁን የዙቢሜንዲን ዝውውር ታውቃላችሁ። ከእንደገና የኩኒያን ወኪል አግኝተው ደግሞ አናገሩ። ተወካዮቹ ከአርሰናሉ አዲስ ስፖርቲንግ ዳይሬክተር ጋር ንግግር አደረጉ ተብሎ ዜናው ሲወጣ ደግሞ ይሄ ዝውውር ሊከሽፍ ነው ወይም ሊጨናገፍ ነው ሊጠለፍ ነው አይነት የሚል ስሜት ይኖራል፣ ይፈጠራል። ኦፍኮርስ መፈጠርም አለበት በደጋፊ ውስጥ። ግን አሁንም ቢሆን ተጫዋቹ ወደ ዩናይትድ ለማምራት ችግር የለበትም። ተጫዋቹ ተስማምቶ ጨርሷል፣ ሁሉንም ነገር አጠናቋል። ከዩናይትድ ጋር ያለበትን የግል ጉዳዮች ፍቃዱን ሰጥቷል። አርሰናል ከአውሮፓ ቻምፒዮንስ ሊግ ተሳትፎ እያደረገ በእንግሊዝ ፕሪሚየር ሊግ ሁለተኛ ሆኖ ለማጠናቀቅ ጫፍ የደረሰ የተቃረበ ቡድን ነው። ጥያቄን ነው ተጫዋቹ ትቶ ሊወርድ እጅግ ከጫፍ ደርሶ የነበረ ቲምን ለመቀላቀል ምርጫው አድርጎ ወደ ዩናይትድ እሽታውን የሰጠው
ስለዚህ በኩኒያ የዩናይትድ ዝውውር ጉዳይ ክለቡ ችላ ብሎት እስካልተው በስተቀር ምንም ስጋት ሊገባን አይገባም። ተጫዋቹ ምርጫው ማንቸስተር ዩናይትድ ስለመሆኑ ማለት ነው። ስለዚህ የሚያሰጋ ነገር የለም ክለቡ ልጁን እስካልተወው ድረስ እና ኢላማችንን ሀሳባችንን እንቀይረናል ብሎ ከዝውውሩ ራሳቸውን እስካላገለሉ ድረስ ኩኒያ እኮ ሙሉ ፍቃዱን ሰጥቷል ለዩናይትድ ለመፈረም። ይሄ በጣም የሚያኮራ ነገር እኮ ነው። ዩናይትድ እንዲህ በወረደበት ሰዓት ሻምፒዮንስ ሊግ ሊሳተፍ ላይሳተፍ በሚችልበት ሰዓት መመረጥ መቻል የዩናይትድን ማሊያ ለብሶ ልክ ዴላፕ አሁን እንዳደረገው ዴላፕ እንኳን ከዚህ በፊት ብዙ ምርጫዎች ነበሩት። አሁን ግን ዩናይትድን አስቀድሟል። አንድ ቅድመ ሁኔታ ቢያስቀምጥም ኩኒያም ደግሞ ተመሳሳዩን ማረጋገጫ ነው ለዩናይትድ የሰጠውና እየጠበቀ ነው የሚገኘው። እሱ ምን ያድርግ? ክለቡ ነው መጨረስ ያለበት። መፍጠን ያለበት እኮ በተለያዩ ጉዳዮች ላይ ቲሙ አመራሩ ነው ማለት ነው። እና ወኪሉ የኩኒያ ወኪል ስራውን ነው የሚሰራው። የተቀጠረው የደንበኛውን ፍላጎት ለማሟላት ነው። የሚመጡለትን የተለያዩ አቅርቦቶች እና የተጫዋቹን ጥቅም ለማስጠበቅ ነው። አርሰናል የተሻለ ኮንትራት ቢሰጠው፣ የተሻለ ደሞዝ ቢሰጠው ስለተጫዋቹ ወኪሉ ላይደራደር ነው፣ ላይሰራ ነው። ስራውን ይሰራል። በደንብ አድርጎ እኮ ይሰራል። በፐርሰንት እኮ ይከፈለዋል ወኪሉ። ተጫዋቹ ከሚያገኘው ሳምንታዊ ደሞዝ በፐርሰንት 2ም ሊሆን ይችላል፣ 5%ም ሊሆን ይችላል። ደሞዝ እኮ የወኪሉ ነው። እሱም ስራው ነው፣ ተጫዋቹም ስራው ነው ማለት ነው። ፋብሪሲዮ ሮማኖ እንዳለው ከሆነ ምንም የተቀየረ ነገር የለም። ተጫዋቹ ሀሳቡ፣ ፍላጎቱ ከዩናይትድ ጋር ያለው ንግግር አሁንም ተጠናክሮ ቀጥሏል። አሁን አንድ ነገር ግን መረዳት ያለባችሁ ምንድን ነው፣ በዝውውር ሁኔታ ላይ በተለይ ኮንትራት የውል ማፍረሻ ሂሳብ ሲቀደድና ሲከፈል ገንዘቡ በቀጥታ መከፈል አለበት። አሁን የኩኒያ ውል ማፍረሻ ሂሳብ ወደ 62 ሚሊዮን ፓውንድ ነው አይደል የተባለው። ይሄ 62 ሚሊዮን ፓውንድ በማንቸስተር ዩናይትድ በቀጥታ በካሽ ከተከፈለ ምንም ማድረግ አይችሉም ወልቭሶች። ምክንያቱም ብሩን ጠረጴዛ ላይ ታስቀምጣላችሁ፣ ተጫዋቹን እጁን ይዛችሁ ትሄዳላችሁ። ከፈላችኋል፣ ገንዘቡን በካሽ ከፈላችሁ ቀጥታ። ዩናይትድ ግን ይሄን የማድረግ አቅም የለውም። ሙሉ ገንዘቡን በአንዴ ለወልቭስ መክፈል አይችልም። ስለዚህ ምንድነው ማድረግ ያለበት? ኢንስታልመንት ነው ሊያደርግ የሚችለው። ቆራርጦ ነው በ2 ዓመት በ3 ዓመት ወይ በ4 ዓመት ሊሆን ይችላል ሊከፍል የሚችለው። ስለዚህ ቆራርጬ ልክፈል ብሎ ለወልቭስ ሰዎች ባለስልጣናት ደግሞ ዩናይትድ ሲናገር ውል ማፍረሻ ሂሳቡን እከፍላለሁ፣ ችግር የለም ግን የምከፍላችሁ በአንዴ አይደለም። አሁን 15 ወር ወይ 20ውን ሰጥቼ ቀጣዩን ቀሪውን ደግሞ 40 በ2 ዓመት ውስጥ ከፍዬ ጨርሳለሁ የሚል ከሆነ ግን ቁጭ ብሎ ከወልቭስ ሰዎች ጋር መስማማት አለበት። ሙሉ ክፍያ አይደለም የሚከፍለው። ስለዚህ ወልቭሶች ምን ይላሉ? እንደዚህ የምታደርጉ ከሆነ እስከ 3 ዓመት ቆራርጣችሁ በኢንስታልመንት የምትከፍሉን ከሆነ ያን ማካካሻ የሚሆን ተጨማሪ 5 ሚሊዮን ፓውንድ ጨምሩ ሊሉ ይላሉ። ደግሞ እንደዚህ እየተባለም ያለው እንደዛ ነው። ይሄ የዝውውር አካሄድና አሰራር ነው። ተጫዋቾች፣ ክለቦች በተለይ የኮንትራት ውል ማፍረሻ በቀጥታ ሙሉ ስለማይከፈላቸው ብዙ ጊዜ ከዛ ጨመር ይደረጋል። ስለዚህ የኩኒያ የዩናይትድ ዝውውር ገንዘቡ አጠቃላይ ወጪው እስከ 70 ሚሊዮን ፓውንድ ሊሄድ ይችላል ማለት ነው። ያቺ 5 ሚሊዮን ፓውንድ እና ከዛ በላይ የተባለችው ጭማሪ ገንዘብ በኢንስታልመንቱ ምክንያት የምትመጣ ነች ማለት ነው። ወልቭሶች እንደ ማካካሻነት የሚጠይቋት። አሁን ዩናይትድ እና የወልቭስ ሰዎችም እየተነጋገሩ ያሉባት ጉዳይ እቺ ነች ማለት ነው ተብሎ የተገለጸው እቺ ነች። ስለዚህ የኩኒያ ዝውውር እንደምታስቡት በትንሽ ገንዘብ የሚሆን ዝውውር አይደለም። እስከ 80 ሚሊዮን ዩሮ ሊያስወጣ ይችላል። አጠቃላይ የዝውውሩ የክፍያ ከወልቭስ ጋር የሚስማሙበት ክፍያ ብቻ ማለት ነው። ስለዚህ ሁለቱ ክለቦች በዚህ ጉዳይ ላይ በከፋፈል ስርዓቱ ላይ እየተነጋገሩ ድርድር እያደረጉ ነው የሚገኙት። እስካሁን ድረስ አልተስማሙም። ለመስማማት ግን እጅግ በጣም ከጫፍ ደርሰዋል። በተጫዋቹ በኩል ያለው ነገር ኦልሞስት ተጠናቋል። ኦልሞስት የመጨረሻ ግንኙነት ዩናይትድ ሰዎችና የተጫዋቹ ወኪሎች የመጨረሻ ንግግር ያደርጋሉ፣ ይገናኛሉ። እሱም የሚገናኙ ከሆነ ከዚህ በኋላ ነገሮችን ለመጨረስ ነው። ይሄ ተነስቶ ስለ ደሞዝ ስለምናምን ቤዚክ ስለሆኑ ነገሮች ለማውራት ሳይሆን ፋይናላይዝ ለማድረግ ነው የሚገናኙት ተብሎ ነው የተነገረው ማለት ነው። ስለዚህ በኩኒያ ዝውውር ላይ ያለው ነገር ይሄ ነው። ዩናይትዶች አሳልፈው የሚሰጡት ከሆነ ልጁ ፈላጊ አላጣም። አርሰናልም ይፈልጓል፣ ሌሎችም ክለቦች ይኖራሉ የሚፈልጉት። ይሄዳል፣ ብዙ አማራጭ አለው። ዩናይትድን መርጦ መጥቷል። ግን እናመሰግነዋለን። እሱ ለዩናይትድ እፈርማለሁ ብሎ ለዩናይትድ ቃሉን ሰጥቷል፣ ተስማምቷል። ስለዚህ ዩናይትዶች ጋር ነው መጨረስ የሚገባቸው። ግን አንድ ነገር ልንገራቸው አድማጮች፣ በዩናይትድ ቀጣይ ዝውውሮች ላይ ግዴታ ከዛሬ ሳምንት በኋላ የአውሮፓ ሻምፒዮንስ ሊግ
እንሳተፋለን አንሳተፍም፣ የአውሮፓ ሊጉን እናሸንፋለን አናሸንፍም የሚለው ከታየ በኋላ ብዙ ለውጦች ሊኖሩ ይችላሉ። በዝውውር አካሄድ ላይ የተወሰነ ለውጥ ሊያመጣ ይችላል የአውሮፓ ሊጉ ፋይናል ማለት ነው። ስለዚህ ከአውሮፓ ሊጉ ፋይናል በፊት ግን ተጫዋች ወደ ዩናይትድ ይመጣል እና በይፋ ሄርዊጎ ተብሎ ይገለጻል ብላችሁ አጠብቁ። ከዛ በኋላ ግን ብዙ ነገሮች ሊፈጥኑ ይችላሉ። አሁን የምናወራባቸው ዴላፕ ወይ ኩኒያ ዝውውሮች በጣም ፈጥነው ሊገለጹ ደግሞ ይችላሉ በሚለው እንድትይዙ ነው ማለት ነው የምነግራችሁ ክቡራን አድማጮች። ኩኒሃ ከባለፈው ዓመት ጀምሮ በዚህ ሲዝን ጨምሮ 40 ያህል ጎልና አሲስት ላይ ተሳትፎ ያደረገ ተጫዋች ነው። ኮንትሪቢሽን አለው ለወልቭስ። ዩናይትድ ጋር ሲመጣ ደግሞ ምን ያህል ተጫዋቹ ኮንትሪቢዩት ሊያደርግ እንደሚችል እናንተ ማሰብ ትችላላችሁ ማለት ነው። ቅድም ከዴላፕም ጋር አያይዤ ሌላ አንድ ኤክስፔሪንስ ያለው እና ሌላ እንዲሁ በጎል ማግባቱን ሂደት ሼር የሚያደርግ አጥቂ ከመጣ በሶስቱ የአጥቂ ባህር ያላቸው አጥቂ ተጫዋቾች ደግሞ ዩናይትድ በአመት እስከ 60 ጎልና አሲስት ኮንትሪቢዩት ሊያደርጉ የሚችሉበት እድል አለ። 50-60 ኢዝሊ በቀላሉ ማለት ነው። በዚህ መልኩ ዩናይትድ ሊቀርፍ ይችላል። ያን ሁሉ የጎል ማግባት እድሎች አሁን የሚያመክናቸውን ነገሮች ሊጨርሳቸው ሊያስቆጥራቸው ይችላል ማለት ነው። በዌስትሃም ዩናይትድ ጨዋታ እኮ ዩናይትድ 3 ቢግ ቻንስ ነው ሚስ ያደረገው። በዌስትሃም ጨዋታ ብቻ አይደለም፣ በብዙ ጨዋታዎች ላይ ዩናይትድ ብዙ የጎል ማግባት እድሎችን ይፈጥራል። ዩናይትድ ብዙ ኳሶችን ሹት ያደርጋል። ስታቶቹን አሁን ገብታችሁ ብታዩ ግን እነኛ ክሬት የሚደረጉ ጎል ማግባት እድሎችን ወደ ጎልነት የሚቀይራቸው ሰው የለም እና የዩናይትድ አይደለም 3-2 እንኳን እንደዚህ አይነት ባህር ያላቸውን የማጥቃት የማግባት ባህር ያላቸውን ተጫዋቾች ቢያመጣ በደንብ ሊቀይር ይችላል። 3 ካደረጉት ደግሞ ጥሩ ነው። እነማንን ያመጣሉ የሚለውን ደግሞ እያየን በጊዜ ሂደት እንግዲህ እኛም ወደ እናንተ እያደረስናችሁ በዚህ መልኩ የምንቀጥል ይሆናል ለማለት ነው። ክቡራን አድማጮቼ እስካሁን ስለቆያችሁ ስላደመጣችሁኝ፣ ከኛ ጋር ስለሆናችሁ አብራችሁን ወደፊትም ስለምትዘልቁ ከልብ አመሰግናለሁ። በሌላ መረጃ በሌላ ቪዲዮ እንገናኛለን ነገ። እስከዛው ሰላም ባባይ